ቀኑ የትንሣኤ በዓል የሚከበርበት ዕለት ነው። ሰው ሁሉ እንደየአቅሙ ከወዳጅ ዘመዱ ጋር ተሰባስቦ በዓሉን ለማክበር ሽር ጉድ ይላል። ልክ እንደ ሌላው ሁሉ በእነ አልማዝ ቤትም የበዓል ዝግጅቱ ደምቋል። አልማዝም ሁሌም አውደ ዓመት ሲመጣ እንደምታደርገው ዛሬም ቤቷን የበዓል ድባብ ለማላበስና ሁሉም የቤተሰቡ አባላት በዓሉን በደስታ እንዲያሳልፉ ለማድረግ እየተዋከበች ነው። ታናሽ እህቷ ቆንጅትም እንደ ሁል ጊዜዋ በዓልን ለማሳለፍ በእህቷ ቤት ተገኝታለች። ከአልማዝና ሴት ልጇ ከሆኑት ከማህሌትና ሮዝ ጋርም በዓሉን እያሳለፉ ነው። ልጆቿ የ10 ዓመቷ ማህሌትና ታናሽ እህቷ ሩት ለበዓል ቤታቸው ሲደምቅ በደስታ ይሞላሉ። ትንሿ የአልማዝ ልጅ ሩት በዓል በመሆኑ በደስታ ተሞልታ ቀልጠፍ እያለች የሚያስፈልጉ ዕቃዎችን በማቀበልና እናቷንና አክስቷን እያገዘች ነው። አልማዝን ስገልጻት አልማዝ ማለት ለልጆቿ እጅግ በጣም ትለፋ፣ ታታሪ፣ ማይደክማት፣ በልጆቿ ምንም አትደራደር፣ ደከመኝ ሰለቸኝ የማትል እናት ናት። ይህ ማለት እንግዲህ አልማዝ ልጆቿን ታሳድገው ያው ብቻዋን ነው። እነዚህ ልጆቿ ስታሳድግ እንግዲህ ልጆቿ ተማሪዎች ናቸው፣ እሷ ሰራተኛ ናት፣ አባታቸው የለም። ለሊት መነሳት አለባት ልጆቿን ትምህርት ቤት አድርሳ እሷ ስራ ለመድረስ ግድ ልጆቿን ምግብ መስራት አለባት፣ ቁርስ ማብላት አለባት። ቤት ውስጥ ረዳት እንኳን ቢኖራት በልጆቿ ዙሪያ ማንንም ጣልቃ ማስገባት አትፈልግም። በጣም በቃ ለማንም አሳልፋ ማትሰጥ አይነት እናት ናትና ለሊት 10 ሰዓት ተነስታ የትምህርት ቤት ምሳቃ ቋጥራ ልጆቿን ቁርስ ቆማ መግባ ከዛ በኋላ ነው እንግዲህ ልጆቿን አለባብሳ ጨርሳ እሷ ለብሳ እንደገና ልጆቿን ወደ ትምህርት ቤት ለማድረስ ትወጣለች። ልጆቿን ትምህርት ቤት ካደረሰች በኋላ ነው እንግዲህ እሷ ወደ ስራ ቦታዋ ሄዳ የያዘቻትን ትንሽ ቁርስ የምትቀምሰው ማለት ነው። ያው በዓል ሲሆን ልጆቿ እንዳይከፋቸው የምትኖረው ለልጆቿ ነው። በአጠቃላይ አልማዝ ብዙ ወላጆች ይህንን ያደርጋሉ፣ ግን የእሷ የሚለየው አለማመኗ ነው። በቃ በልጆቿ ላይ ራሷን ኃላፊነት መውሰድ የምትፈልገው። ከዚህ በፊት ሁለቱም ፊታቸው በደስታ ፈክቶ ቤት ውስጥ እየወረቁ እናታቸውን ያግዟት የነበረ ቢሆንም ዛሬ ግን ማህሌት እንደ ወትሮ አይደለችም። ጥሩ ስሜት እየተሰማትም አይደለም፣ ታማለች። አልማዝ የልጇን የጤና ሁኔታ ስትፈትሽ የሰውነቷ የሙቀት መጠን በከፍተኛ ሁኔታ ጨምሯል። ይህኔ እናት ናትና ለበዓል ጉድ ጉድ ማለቷን ሁሉ ትታ ትኩረቷን ሙሉ በሙሉ በልጇ በማህሌት ላይ አደረገች። ምንም እንኳን ቆንጅት ቀላል ሕመም ነው በማለት ልታረጋጋት ብትሞክርም አልማዝ ግን የእናት ሆዷ ተንሰፍስፎ ከማህሌት ጎን ሳትለይ በዓሉን አሳለፉ። የበዓል ድባብ ሰፍኖበት የነበረው ቤት አሁን በማህሌት መታመም የተነሳ በጸጥታ ተውጧል። አልማዝ ይሄ ነው የማትለው የሕመም ስሜት የመጀመሪያ ልጇን ሰቅዞ ይዞባት ዋለ። ከአሁን ይሻላታል በሚል ቢጠብቁም ማህሌት ግን ሊሻላትና እንደ ቀድሞ ልትሆን አልቻለችም። ቀኑ መሽቶ ብትተኛም ትኩሳቷና የሕመም ስሜቱ ግን አሁንም አልተዋትም። ይህም እናቲቱን ከመኝታ ቤቷ መጥታ ልጇን አቅፋ እንድትተኛ አስገደዳት። እስኪነጋላት ድረስም የልጇን ትንፋሽ እያዳመጠች ከአጠገቧ ሳትለይ ያለ እንቅልፍ አደረች። ከወትሮ የረዘመውና አልነጋ ያለው ሌሊት አልፎ ወፎች ሲንጫጩ በማለዳ ተነስታ ልጇን በአቅራቢያ ወዳለ አንድ ሆስፒታል ይዛ ከነፈች።
ሐኪም ቤት ውስጥም የእናትነት ወግ ያየችበትን የመጀመሪያ ልጇን የጤና ሁኔታ እስከምትሰማ በጭንቀት ተውጣ ቆየች። ሐኪሞቹ ከወትሮ በተለየ ትኩረት ሰጥተውት የተለያዩ አይነት የሕክምና ምርመራዎችን ለማድረግ ወዲያ ወዲህ ማለታቸውና ልጇን ብቻዋን ልትመረምራት መፈለጋቸው ግራ አጋብቷታል። ሐኪሞቹ አስፈላጊውን ምርመራ ካደረጉላት በኋላ አልማዝ ፈጽሞ ያልጠበቀችው ዱብዳ ነገሯት። በበዓል ማግስት በቤተሰቧ ላይ የመጣውና የአልማዝን ሁለንተና ያብረከረከው አስደንጋጭ ጉዳይ እንኳን በራሷ ልጅ ላይ በሌላም ሰው ላይ መፈጠሩን ብትሰማ እጅግ የምትደነግጥበትና ልቧን በሐዘን የሚሰብር ጉዳይ ነው። ለእነ አልማዝ መርዶ የሆነባቸው የዶክተሩ ወይንም ደግሞ ሐኪሞቹ ያደረጉት የምርመራ ውጤት ምንድን ነው? ለምንድን ነው በጣም የደነገጡት? እንግዲህ እነ አልማዝን ያስደነገጣቸው እንደ መርዶ በጣም ያሳዘናቸው ጉዳይ ምንድነው? የአልማዝ ልጇ ማለት ማህሌት የሷ መደፈር ነበር። የሷ መደፈር በሰሙ ጊዜ ነበር በጣም የደነገጡት። እንግዲህ ሐኪሞቹ አጠቃላይ ምርመራ ካደረጉ በኋላ ማህሌት መደፈሯን በዛ ሰዓት ይነግሯቸዋል። ያም እንግዲህ እጅግ በጣም አስደንጋጭ እና ከባድ ሐዘን ነበር አልማዝ ላይ የጣለባት። ይህንን ዜና ከሰሙ በኋላ ወይም ደግሞ ይህንን የምርመራ ውጤት ከሰሙ በኋላ ተደናግጧል። ግን ከዛ በፊት ምን አይነት ግንዛቤ ነው የነበራቸው? ይህንን ጉዳይ አስመልክቶ ወንጀል ተፈጽሞ ልጅ ተደፍሮ ስንሰማ እንደ አንድ ዜና እንደ ወሬ ሰምተን እንደምናልፈው እነሱም በእኔ ላይ ይደርሳል ብለው የማያስቡት ነገርና እንደ ወሬ ሰምተው የተዉት ነገር ነው። ይሄ ከዚህ በፊት ብዙ መደፈሮች ተደርገዋል፣ ተፈጽመዋል፣ ተወርቷል። በሬዲዮ በቴሌቪዥን በብዙሃን መገናኛዎች ሁሌ ይለፈለፋል፣ ይሰማል ለሌላው ትምህርት እንዲሆን። ግን የአንድ ሰሞን ወሬ ነው። በአብዛኞቻችንም ይሄንን ነው የምናደርገው እንደሚታወቀው እና አልማዝም ይሄንን ነገር የሰሙት በርቀት ነበር። ዛሬ ግን እነሱ ህይወት ላይ ይሄ ነገር መጥቶ ሲሰሙት በጣም እኔ የተደነገጡት በቃ ማመን የተሳናቸው እና በጣም አስደንጋጭ ነገር ነው። አልማዝ የማህሌትን መደፈር ስትሰማ መብረቅ እንደመታት ሁሉ ሰውነቷ ደርቆ ከዳት። አክስትየው ቆንጂትንም የእህቷ ልጅ ላይ የደረሰባት የመደፈር ጥቃት በከባድ ድንጋጤ እንድትዋጥ አድርጓታል። ይህን የአልማዝ ልጇን ካላየው ብላ ብታስቸግርም ሐኪሟ እንዲረጋጉ ጥረት ካደረገች በኋላ ማህሌት አፋጣኝ ሙያዊ እገዛና ሰፋ ያለ ምርመራ እንደሚያስፈልጋት በማስረዳት ስሜታዊ ሆነው እሷን ሊያገኟት እንደማይችሉና ውጤታማ ምርመራ ለማድረግ እንደሚቸገሩ አስረድታቸው ሐኪሞቹ ብቻቸውን እንዲያናግሯት ገለጸችላቸው። በበዓል ማግስት የመጣባቸው መርዶ ከባድ የሆነባቸው አልማዝና ቆንጂትም አማራጭ አልነበራቸውምና ድንጋጤና ቁጣቸውን ውጠው እየተብሰለሰሉ ተቀመጡ። ልጆቿ አንዳች ሳይጎድልባቸው ጥሩ ኑሮና ትምህርት እንዲያገኙ ትኩረቷን፣ ጥረቷንና ጥሪቷን ሁሉ በእነርሱ ላይ እያፈሰሰች ቀን ከሌት የደከመችው አልማዝ የዓይኗን ማረፊያ የሆነችውን እናትም አባትም ሆነ ያሳደገቻት የመጀመሪያ ልጇ መደፈሯን ስትሰማ ሰማይ ምድሩ ዞረባት።
ለሰከንዶች መላ ሰውነቷ ከቁጥጥሯ ውጭ ሆኖ ደረቃ ቀረች። ሐኪሟ በማህሌት ላይ የደረሰባትን ጾታዊ ጥቃት ዝርዝር ሁኔታ ለመረዳትና የሕክምና ማስረጃዎችን ለማሰባሰብ ማህሌትን በስልት እያጫወተች እየጠየቀቻት ነው። በደረሰባት ጥቃት ክፉኛ የተጎዳችው ማህሌት የጠለሸው ውስጧና በሐዘን ድባብ የተዋጠው ስሜቷ ቀስ በቀስ እየተፍታታ ሐኪሟ ለምትጠይቃት ጥያቄዎች ምላሽ መስጠት ጀመረች። መንፈሷ ድብዝዝ ባለ ድባብ ውስጥ ቢሆንም ግማሹን ጥያቄ እያወራች ግማሹን ደግሞ ራሷን በመወዝወዝና በምልክት እየመለሰች እያንዳንዱን ነገር ለሐኪሟ ሳትደብቅ አስረዳቻት። ሐኪሟም በከፍተኛ ትዕግስትና ሙያዊ ስነ ምግባርን በተላበሰ መንገድ ስለ ማህሌት ሁኔታ ለማወቅ የሚያስፈልጋትን ጉዳይ በጥልቀት ለመረዳት እየቻለች ነው። የምርመራዋን ውጤት ሰምተው የልጃቸውን ስብዕና ያጎደፈውን የጠላታቸውን ማንነት እስከሚያውቁ በከፋ የመጥቃት ስሜት የሚንገበገቡት አልማዝና ቆንጂት የሐኪሟን መምጣት ሲያዩ መልሷን እስከሚሰሙ ድረስ አላስቻላቸውም። ሐኪሟም ገጽታዋ በብስጭት ተሞልቶ ካደረጉላት ምርመራዎች በመነሳት ላቀረቡላት ጥያቄዎች ያስገድዶ መደፈር ድርጊት እንደተፈጸመባት ማህሌት ራሷ በቃሏ ማረጋገጧንና ደፋሪዋም የገዛ መምህሯ መሆኑን ገለጸችላቸው። የምትሰማውን ድርብር መርዶ መቋቋም የተሳናት አልማዝ በሐዘን ተውጣለች። ሐኪሟ አሁንም በብስጭት ውስጥ እንዳለች አንድ ጥያቄ ሰነዘረች። ከእናንተ ቆንጂት የትኛዋ ናት? የሐኪሟ ጥያቄ ነው። ቆንጂትና አልማዝ ግራ በመጋባት እየተያዩ ቆንጂት እሷ መሆኗንና የማህሌት አክስት እንደሆነች ገልጸው ለምን እንደጠየቀቻቸው መልሰው ጠየቋት። ሐኪሞቹስ ከምርመራ ውጤት በኋላ ከህፃኗ ጋር የተወሰነ ጊዜ አሳልፈው ሲመጡ በወላጆቿም በአጠቃላይ በቤተሰቡ በጣም ነበር ያዘኑትም የተበሳጩትም። ለምን ነበር? እንግዲህ ዶክተሮቹ በጋራ በመሆን ነው ማህሌትን ያዋሯት። በጣም ጥረት አድርገው ነው ይህንን ነገር ያወጣጧት። በተለይ ሴቷ ዶክተር ብዙ ሰዓት ወስዳ ነበረ እያጫወተች ብዙ ነገር ያወራች። በጣም ብዙ ለፍታ ነው ልትነግራት የቻለችው። ለምን ተደፍሬያለሁ ብሎ መናገር በጣም ከባድ ነገር ነው። ስለዚህ ልጅቷን የማሳመን ስራ ሰርተው በጣም ጥረት አድርገው የነገረቻቸው ታሪክ አለ። ያን ታሪክ በሰሙ ጊዜ የተናደዱበት ዋናው ምክንያት ምንድን ነው? ማህሌት የእናቷ ታናሽ እህት፣ የቤቱ የመጨረሻ እህት፣ እሷ አክስቷ ማለት ናት። ቆንጂት የምትባል አክስት አለቻት እና ከሌሎቹ በተለየ ሁኔታ ከቆንጂት ጋር ትቀራረባለች ማህሌት። ስለዚህ ከዚህ በፊት ይሄ ነገር ከመደፈሯ በፊት አንድ 5 ቀን በፊት አንዳንድ ደስ የማይል ሁኔታ ስታይበት በመምህሯ ላይ መታ ልትነግራት ሞክራ ነበረ። ለቆንጂት ልታሳውቃት ሞክራ ነበረ። ግን ቆንጂት አንቺ እንዴት በዚህ እድሜሽ እንደዚህ አይነት ነገር ታወሪያለሽ ብላ በጣም ገስጻት አስደንግጣታለች። እና ከአንዴም ሁለቴ ስትነግራት ለመንገር ስትሞክር ተቀባይነትን አላገኘችም። ዝም በይ ብላ እንደውም መታታለች። ገና ሙከራም ሲያደርግ የሆነ ያልተገባ ነገሮችን ያልተገባ ንክኪ ሲነካት እንደዚህ አደረገኝ ብላ ለማለት ስትጀምር አንቺ ዝም በይ፣ እንደዚህ አይነት ነገር አይወራም፣ አንቺ ገና ሕፃን ልጅ ነሽ፣ ምን አይተሽ ነው እንደዚህ አይነት ነገር የምታወሪ? ዝም በይ ስትባል ይቺ ልጅ ደነገጠች። ከዛ መናገር አልቻለችም። እሱ ብቻ ሳይሆን ሐኪሞቹም ዶክተሯንም በጣም ያበሳጫት ነገር ምንድነው? እንደዚህ አይነት ጥቃት የደረሰባቸው የመደፈር ጥቃት የደረሰባቸው ሰዎች ወይም ሴቶች ጥቃቱ ከደረሰባቸው በ72 ሰዓታት ውስጥ እነዛን ተጠቂዎች ወደ ሆስፒታል ማምጣት ባጭሩ የነዛን ሰዎች ህይወት እንደ ማትረፍ ነው የሚቆጠረው። ምክንያቱም በዚህ 72 ሰዓታት ውስጥ ጥቃት ደርሶባት ሆስፒታል ወይም ሕክምና ቦታ መታ ሕክምናው ያገኘች ሴት ከኤችአይቪ ከጉበት ቫይረስ እንዲሁም ደግሞ ተዛማች ከሆኑ የአባላዘር በሽታዎችን በቀላሉ ለመከላከል ይቻላል። ስለሆነም እንግዲህ በዛ በሰዓቱ እች ልጅ አድማጭ አግኝታ
በዚህ በጠቀስናቸው ሰዓታት ውስጥ እቺ ትንሽ ታዳጊ ህፃን ልጅ እዛ ሆስፒታል መታ ቢሆን ኖሮ ምናልባትም እንግዲህ እቺ ልጅ እኮ ከምርመራ በኋላ የተለያዩ በሽታዎች ምናልባት እርግዝናው ብቻ ነው ላይገጥማት የሚችለው እንጂ ከእድሜው ማነስ የተነሳ ሌሎች በሽታዎች እንግዲህ ተጋላጭ ልትሆን ትችላለች። ስለዚህ ከነዚህ በሽታዎች ነፃ የመሆን እድሏን ባለመደመጧ ለመናገር በሞከረችበት ሰዓት ጆሮ በማጣቷ እንግዲህ ምናልባትም ከነዚህ ተያያዥ በሽታዎች ጋር እንድትኖር ተፈርዶባታል ማለት ነው። ስለዚህ እጅግ በጣም ያበሳጫቸው አንድም ልጅቷ ሰሚ ባለማግኘቷ ነበር። ቆንጂት በጸጸት ተሸማቃለች። አልማዝም በከፋ ሐዘንና ስጋት ልቧ ተሰብሯል። ሐኪሟ ደፋሪው ግለሰብ መምህር በላቸው የሚባል ሰው መሆኑን ከማሌት እንደተረዳችና ጉዳዩም በአፋጣኝ ለፖሊስ ማሳወቅ እንዳለባቸው ጠቆመቻቸው። አልማዝም ጉዳዩን ለፖሊስ ለማሳወቅ የዛን ዕለት በፖሊስ ጣቢያ ተገኘች። በእልህ እንደተዋጠች በልጇ ላይ የደረሰባትን በደል ሁሉ በዝርዝር ለፖሊስ አስረዳች። ፖሊሶቹም ወዲያውኑ ሁሉንም የምርመራ ሂደት በአፋጣኝ እንደሚጀምሩ አሳውቀዋት አሁንም እልህ ውስጧን እያቆሰላት ወጣች። ፖሊሶችም ወዲያውኑ በደረሳቸው ጥቆማ ላይ አስፈላጊውን ምርመራ ለማድረግ ጊዜ ሳያጠፉ ወደ ሥራ ገቡ። አልማዝ ቁጣዋ ገንፍሎ በቀጥታ ልጆቿ ወደሚማሩበት ትምህርት ቤት በመገስገስ መምህር በላቸው የተባለውን ግለሰብ ስታይ ከቁጥጥር ውጭ በመሆን በልጇ ላይ ለፈጸመው ጥቃት በሕግ የእጁን እንደሚያገኝ እየዛተች መጮህ ጀመረች። በዚህ መሃል የትምህርት ቤቱ ዳይሬክተር መጥቶ የተፈጠረውን ነገር የደረሰባት በደል በዝርዝር እያለቀሰች ልታስረዳው ትሞክራለች። በዚህ መሃል የመጣው ዳይሬክተሩ አልማዝን ለማረጋጋት በመሞከር ጥፋተኝነቱ በፍርድ ቤት ሳይረጋገጥ ጥፋተኛ ነው ብሎ ከመምህሩ ጋር አምባጓሮ መፍጠር አግባብ እንዳልሆነ ሊያስረዳት ይጥራል። ምናልባትም ጥቃቱ በልጇ ላይ የተፈጸመው ከትምህርት ቤቱ ውጭ በሌላ ቦታ በሌላ ግለሰብም ጭምር ሊሆን ስለሚችል ጉዳዩን በእርጋታ በሕግ አግባብ መመልከት እንዳለባት ያስረዳታል። የዳይሬክተሩ መልስ ያላረካት አልማዝ ከቁጥጥር ውጭ ሆና በኃይለ ቃል እየተናገረች ከትምህርት ቤቱ ትወጣለች። ጉዳዩ የእሷ ብቻ እንደሆነ ሁሉ ማንም የአልማዝን ጩኸት ሊሰማ አልፈቀደም። ሐዘኗንና መጠቃቷን የተጋራት እንባዋ ብቻ ነው። በእርግጥ መምህር በላቸው በትምህርት ቤቱ ካሉ ተወዳጅና ትጉ መምህራን መካከል አንዱ ነው። ተማሪዎችን በየትኛውም ሰዓትና ሁኔታ ለመርዳት ፈቃደኛ ነው። ታዲያ ማሌትም እንደ ሌሎቹ ተማሪዎች ሁሉ በነፃነት የምትቀርበውና ጥያቄዎቿን የምታቀርብለት መምህር ነው። እሱም ሳይሰስት የሚያውቀውን ሁሉ በደንብ ያስረዳታል። ሆኖም ከወራት በፊት በሁለቱ መካከል የነበረው ንጹሕ የተማሪና የአስተማሪ ግንኙነት ከቀን ወደ ቀን መልኩን እየቀየረ በመምህር በላቸው ልብ ድብቅና አስነዋሪ ምኞት ተጸንሷል። ማሌት ግን ይህንን ባለማወቅ ፍጹም ንጹሕ በሆነ የልጅ ልቧ ማንም በሌለበት ብቻቸውን ሆነው ሲያስጠናት እንኳን ፍርሃት አይሰማትም ነበር። ከቀናት በኋላ ነው የመምህሩ አቀራረብ ፍጹም ወደማታውቀውና ስጋት ወደሚያጨርስ ጾታዊ አዝማሚያ እያመራ መሆኑን የተረዳችው። ይህንንም በወቅቱ ከአንዴም ሁለት ጊዜ ለአክስቷ ለመንገር ብትሞክርም አክስቷ ቆንጂት ግን ልትረዳትና ልትረዳት አልቻለችም።
ከቀን ወደ ቀን ትምህርት ቤት ለመሄድ እንኳን መፍራት ጀመረች። አሞኛል በሚል ሰበብ እየፈጠረች ትምህርት ቤት የምትቀርባቸው ቀናት በረከቱ። በመጨረሻም የመምህር በላቸው ድብቅና አስነዋሪ ክፉ ምኞት ተፈጸመ። ከሁለቱ በቀር ማንም ስለ ግንኙነታቸው እንዳይሰማ በማባበልና በማስፈራራትም ጭምር ከደለላትና ስስ የሕፃን ስነ ልቦናዋን አስጨንቆ ካዳከመው በኋላ የረከሰ ምኞቱን በማርካት ንጹሐን ልጅ በቆሻሻ ድርጊቱ በክሎ ሴትነቷን ሕይወቷንና ተስፋዋን ጥላሸት ቀባው። አልማዝ ግለሰቡ ለሕግ እንደሚቀርብ ተስፋ አድርጋለች። ፖሊሶቹም ምርመራቸውን ቀጥለዋል። ክስ ተመስርቶ ተጠርጣሪውን ለሕግ ለማቅረብና ተበዳይም ፍትህ እንድታገኝ ለማድረግ የሚያስፈልጉ የሰው ምስክርና የሰነድ ማስረጃዎችን በማሰባሰብና በጥልቀት በማጥናት እውነታውን ሊያሳዩ የሚችሉ ሥራዎችን በፍጥነት በማከናወን ላይ ናቸው። የሕክምና ማስረጃዎችን የተበዳይ እንዲሁም የሐኪሞችንም ቃል ተቀብለው ምርመራውን ቀጠሉ። መረጃና ምስክር ማሰባሰቡ በራሱ እጅግ በፈታኝ ሁኔታዎች የታጀበ ቢሆንም ፖሊሶች ስራቸውን በተቀላጠፈ መንገድ ከማከናወን አላገዳቸውም። በዚህ ጉዳይ ላይ ያሉ እንግዲህ ፖሊሶች ማስረጃ የማሰባሰብ ሂደታቸውስ ምን ይመስል ነበር? አዎ እንግዲህ በመጀመሪያ የተደረገው ከሁለት ትልልቅ የመንግስት ሆስፒታሎች ማስረጃዎችን ማሰባሰብ ነበር የተደረገው። በዛም መሰረት እንግዲህ ልጅቷ መደፈሯ ተረጋግጧል። በመቀጠልም እንግዲህ የተደረገው ምንድነው የተደረገው ይሄንን ወንጀል የሰራውን ግለሰብ ማንነት ለማወቅ እንግዲህ ተጨማሪ ምርመራ ለማድረግ እቺን ተበዳይ የተደፈረች ሕፃን ለማነጋገር እንግዲህ ግድ የስነ ልቦና ባለሙያዎች እነዚህም ደግሞ ባለሙያዎች ያዩትን ወይም ደግሞ ያረጋገጡትን ነገር መመስከር መናገር የሚችሉ የተለያዩ የስነ ልቦና ባለሙያዎች ሙያዊ የሆነ እገዛ ተደርጎ ፖሊስ ባለበት በተለያዩ ቴክኒካዊ በሆኑ ዘዴዎች ልጅቷን ለማናገር ጥረት ተደርጓል። በመጨረሻም እንግዲህ ደፋሪው ማን እንደሆነ ተረጋግጧል። በዚህ መሰረት እንግዲህ በመምህሯ እስከዛሬ ይደረግባት የነበረው የመደፈር ሁኔታ በዝርዝር በበቂ ሁኔታ ማስረጃ የተገኘው በዚህ መሰረት ነው ማለት ነው። ሆኖም ምንም እንኳን ፖሊሶች ተገቢውን አካሄድ ተከትለው ምርመራቸውን ቢያጠናቅቁም ተከሳሹ ፍርድ ቤት ቀርቦ ክስ ቢመሰረትበትም በነፃ ተሰናብቷል። ይህም ግለሰብ እንግዲህ አንድ ባለስልጣን ነበር። የመንግስት ባለስልጣን ነበር። እዚህ ላይ ደግሞ በጣም የሚያሳዝነውና የሚገርምሽ ነገር እቺ እናት ያላባት የምታሳድጋቸው ልጆች አሉ። ልጇ እንግዲህ እቺ ገና ትንሽ ልጇ በአንድ መምህሯ ተደፍራ ቅስሟ ጠዋት ማታ የተለያየ ቦታ እየሄደች ጩኸቷን እያሰማች መች ነው ተሰምቼ ፍትህ ማገኘው ስትል ጭራሽ ይግረምሽ ብለው ልጆቿን ተደፋሪዋንም ታናሽቷንም ጨምረው ከትምህርት ቤት እንድትባረር የተደረገው። ይሄ ደግሞ በጣም የሚያሳዝንሽ ወቅቱ ራሱ ቢያንስ እኮ እንደው ለማባረርም እኮ አመቱን ጠብቀሽም ምንም ማለት አለበት። የጀመሩትን እንኳን አመት አጓጉል አመት ላይ ከግማሽ ሴሚስተር
በላይ ሄዷል ትምህርቱና ልጆቿን ያባርሩባታል። የትም ትምህርት ቤት እኮ ሄደው ነገር የትም ቦታ ማስቀጠል አትችልም። እንግዲህ ምንድነው የተደፈረች ልጇን ይዛ እቺ እናት ከሁለት ልጆቿ ጋር እንደገና ልጆቿ ከእናታቸው ጋር ቤት እንዲውሉ ነው የተፈረደባቸው። አልማዝ የእናትነትን ካባ የደረበችላት ቀዳሚዋ ልጇ እንዲህ መሆኗ በሕይወቷ ተስፋ አስቆርጧታል። የሕይወቷ ጣዕም ሁሉ ከጊዜ ወደ ጊዜ እየጎመዘዘ መጣ። ወትሮ ለሥራ የማትተኛዋ አልማዝ አሁን ልጇ ያለሷ መቆየት ስለሚያስፈራት አብዛኛውን ጊዜዋን ከልጆቿ ጋር ለማሳለፍ ተገደደች። ስራዋንም ሆነ ሌላዋን ሁሉ በዚህ ምክንያት ተስፋ በመቁረጥና ተነሳሽነቷ በመነካቱም ጭምር ቸል ማለት ጀምራለች። ኑሯም ከቀን ወደ ቀን እያሽቆለቆለ መጣ። በጥቂት ጊዜ ውስጥም ለዓመታት በጠንካራ መሠረት ላይ የገነባችውና ቤተሰቧን የምታስተዳድርበት የነበረው የአልማዝ ቢሮ ተዘግቶ ስራዋን አቆመች። እዚህ ጋር በጣም የሚያሳዝነው ነገር እንደውም ለምን ጥያቄውን አነሳሽ የሚል ቅጣት ይመስላል አይደል? አዎ እንደ በቀልም ነው የሚመስለው። ለምን ይሄን ጥያቄ አነሳሽ? ደግሞ የሚገርምሽ ይሄ ትልቅ ትምህርት ቤት የተለያዩ ቅርንጫፎች አሉት። ለምን መቀየር አልፈልግም? እንደው አትሊስት እነዚህ ልጆች እነዚህ ህፃናቶች እኮ ናቸው ትምህርት ቤት ካልዋሉ የት ነው መዋል የሚችሉት? በዛ ላይ እናትየው ከፍላለች። እናትየው እየከፈለች የሚገርምሽ ነገር ጌጥ አታውቅም፣ እንደነገርሽ ልብስ አታውቅም። ምንም አይነት መሽቀርቀር የሚያምራት እናት አይደለችም። ትሰራለች ለልጆቿ ትምህርት ቤት፣ ከዛ ተርፎ የሚመጣም ነገር የለም። እንግዲህ ይሄን ሁሉ ውጣ ውረድ ለምትወጣ ሴት ምላሿ ይሄ ነው። ሌላው ቢቀር እኮ ሌላ ብራንች ቀይረው ለነዚህ ልጆች እኮ ጥያቄ ያነሳሉ። ታላቅየው አስመደፈሯን አውቃለች፣ ምናልባት ትንሿም እኮ ጥያቄ ታነሳለች። ስለዚህ ተጨማሪ ሌላ ጉዳት እናትየዋ ላይም የኢኮኖሚ የስነ ልቦና ትልቅ ቀውስ የፈጠረባት እንግዲህ ይሄ ጉዳይ የዚህ ፕሮግራም ዋነኛ ዓላማ እንግዲህ ህብረተሰቡ ራሱን ከወንጀልና ወንጀለኞች እንዲከላከል ነው። ማለት በጣም ከባድ በቃ ልብ የሚሰብር ነገር የተፈጸመባት ከወንጀሉ መፈጸም ወንጀለኛው አለመያዙ አለመታሰሩ ሲገል ከነጭራሹ ከትምህርት ቤት ልጆቿ እስከመባረር ይቺ ወላጅ እኮ ብዙ ነገር ስትሆን የነበረው ልጆቿ ነገ ትልቅ ደረጃ ደርሰው አያለው ብላ ነበረ። የተሻለ ትምህርት ቤት የሚያስተማረችው ኖሯት አይደለም። ማለት ልጅ ስታስተምሪ ብዙ ነገር ሆነሽ ነው የምታስተምሪ። ግን እቺ ሴትዮ ነገ የልጆቿን ተስፋ ትልቅ ቦታ ደርሳለሁ ብላ እሷ መልበስ ማጌጥ ያለባት ነገር ትታ ለነሱ ከፍላ ልጆቿ በእንደዚህ አይነት ነገር ተሰናክለው ተቀምጠው ምን አይነት ነገር ሊሰማት እንደሚችል በራሳችን ቦታ አድርገን ማሰብ አለ። ከአልማዝ ሌላ ልጇ ማለትም ከደረሰባት አካላዊ ጉዳት ይልቅ ስነ ልቦናዊ ጉዳቷ የከፋ ነው። በፍርሃት ተውጣ ሰው ማመንና መቅረብ አልቻለችም። በትምህርቷም ከእኩዮቿ በአንድ ዓመት ወደ ኋላ ለመቅረት ተገዳለች። መንፈሷ ሁሉንም ሰው በመፍራት ተሸብቧል። ታናሿ ሩትም ሳትቀር በማለት የደረሰባትን ችግር መስማቷንና ቀን ከሌት የእናቷንና እህቷን ለቅሶ በማየቷ ፍርሃትና ስጋት በውስጧ አቆጠቆጠ። በአንድ ግለሰብ ያልተገባና ጸያፍ ድርጊት የተነሳ መላ ቤተሰቡ ደስታ ርቆት ቀን ጨልሞበታል። መምህር በላቸው ግን እንደ ቀድሞ ኑሮን ቀጥሏል። አንድ ጤናማ ቤተሰብን የሚያፈርስ የወንጀል ድርጊት ፈጽሞ ማንም ሳይጠይቀው ቀርቷል። በዚሁ ድርጊቱ የሌሎችን የብዙዎችን ሕይወት ሲያጨልም የቆየና ምናልባትም በሕግ ፊት ባለመቅረቡ ወደፊትም የሌሎችን ሕይወት እያጨለመ የሚቀጥል ላለመሆኑ አንዳችም ዋስትና የለም። በጣም የሚያሳዝነው ነገር ደግሞ ልጅቷ ላይ ከደረሰባት መደፈር ደግሞ በተጨማሪ እቤቷም ተባረው ልጆቿን ይዛ ከተቀመጠች በኋላ
አልማዝ እንደበፊቱ ጤነኛ መሆን አልቻለችም። አእምሮዋ ተነካ፣ ስራ መስራት አልቻለችም። ይሄ ሁሉ ነገር የሆነው እንግዲህ በዛ ባወራ ነው በአንድ ባለስልጣን የተነሳ ነው። ትምህርቱን የከፈለችው የግማሽ ዓመት በላይ ከፍላለች። ልጆቿን ስታስተምር አንድ ቀን አታዘልልም። የወር ሂሳባቸውን ስትከፍል በጣም ጠንቃቃ ሴት ናት። እና ምን ሆነ ልክ እንድታቋርጥ ልጆቹን ሳያባርሩባት በሚቀጥለው ዓመት መቀጠል ይችላሉ ነው ብለዋት የነበረው። በሌላ ቅርንጫፍ ባለው ቅርንጫፍ ትምህርት ቤት ውስጥ ይቀጥላሉ ተብላ ነበር። እና እስከዛ ድረስ ልጆቿን ይዛ እያለቀሰች ተሳቃ ቁጭ ብላ ኖራ አንድ ዓመት ተቋረጠ። በቃ ይሄ የጀመሩት ትምህርት በቃ ተቋረጠ። እንደገና ጓደኞቻቸው ያንን ክፍል አልፈው ወደ ሌላ ክፍል ሲገቡ እነሱ ደግሞ የነበሩበት ክፍል ደረጃ ላይ ነው እንደገና የሚቀጥሉት። ያን ሆኖ እያለ እሷ ከምትኖርበት አካባቢ ስለሚርቅ ቅርንጫፍ ትምህርት ቤቱ ሰፈሯንም የምትኖርበት አካባቢም ለትምህርት ቤቱ እንዲቀርብ ብላ ስለነበረ በፊት የነበረችው ከዛ ለቃ እንደገና ሌላ ቤት ተከራይታ በአዲስ ዓመት አዲሱ ቅርንጫፍ ትምህርት ቤታቸው ላይ አስመዝግባ እንደገና ጀምራ 3 ወር ያህል ከተማሩ በኋላ እንደገና እንዲያቋርጡ ነው የተደረገው። ሌላ ሁለተኛ ዓመት ማለት ነው። ሌላ ሁለተኛ ዓመት እንግዲህ ይሄ ነገር እንዴት ብሎ እሷን ጤነኛ ሊያደርጋት ይችላል? እና ጤነኛ ብትሆን ነው የሚገርመው። ይሄ ሁሉ ጥቃት ሲደርስባቸው ከአእምሮዋ በላይ ሆነ። አእምሮዋ ተነካ፣ ታመመች፣ ቤት ውስጥ ዋለች። ይህ የማህሌት ታሪክ ከብዙ የሴቶች ታሪኮች መካከል አንዱ ነው። ጾታዊ ጥቃት ምንም እንኳን የህብረተሰቡ ግማሽ በሆኑ ሴቶች ላይ የሚፈጸም ቢሆንም ጉዳቱ የሀገር ጉዳት ነው። ችግሩም የእያንዳንዳችንን ቤት የሚዳስስ ነው። ስለዚህም ሁሉም የህብረተሰብ ክፍሎች መልካም የበዓል ቀናትን በጋራ ከማሳለፍ ባሻገር ጊዜ የማይሰጡ የጋራ ችግሮቻችንን ለመፍታትም መምከርና መወያየት የህልውና ጉዳይ ነው። አሁን ያለውንበት የበዓል ቀን ወይንም ደግሞ የበዓል ሰሞኖች አካባቢ እንደዚህ አይነት ጥቃቶች በስፋት እንደሚፈጸሙ ሴቶች ላይ ያሳያል። ወደ አንድ የመንግስት ተቋም አቅንተን በ2009 ዓመተ ምህረት የተደረገን ጥናት ተመልክተን ነበርና ይህ የ2009 ዓመተ ምህረት ደግሞ ጥናት እንደሚያሳየው ከሆነ በስፋት በበዓል ጊዜያቶች ላይ ሴቶች ላይ እንደዚህ አይነት ጥቃቶች ይፈጸማሉ። ጾታዊ ጥቃቶች የሚከሰቱት በአብዛኛው እንዳልሽው በበዓል ቀናት፣ በሰርግ እና መሰል ይሄ ማህበራዊ የሆኑ ክንውኖች በሚካሄዱበት በተለይ በእኛ ሀገር የተለመደ ነው። ከባህላችን ጋር ተያይዞ ማህበሮች ይኖራሉ፣ የተለያዩ ድግሶች ይኖራሉ እና ለቅሶ ራሱ ይሄ አንዱ ማህበራዊ ጉዳይ ነው እና በዛ ሰዓት ሰዎች ይበዛሉ። በትክክል በተለይ በእኛ ሀገር ባህል ለቅሶ ቤት የተለመደው ዘመድ ይሰበሰባል፣ ልጆች የሚረሱበት ወቅት ነው። ሁሉም ሀዘን ነው የሚለው በየቦታው ፍራሹ ይነጠፍና ማንም ከማንም ተቀላቅሎ ነው የሚተኛው እና በዛን ሰዓት የተለያዩ ልጆች ጥቃት ይደርስባቸዋል። ይሄም አንዱ ትልቁ ለሴት ልጅ ጥቃት መንገድ ከፋቹ ነው። እንዳልኩሽ ደግሞ ይሄ በሰርግ በድግስ የሚደርስባቸው ጥቃት ከምን ጋር የተያያዘ ነው? እንዲህ አይነት ቦታዎች ላይ መጠጦች ይኖራሉ፣ መጠጦች አይጠፉም። ስለዚህ አብዛኛው ጥናት የሚያመለክተው ከመጠጥ ጋር በተያያዘ ሰዎች ያው መጠጥ ሰዎችን የመቀየር ኃይል ስላለው ከነዛ ከመጠጥ ጋር የተያያዘ ጥቃት ነው ሴቶቹ ላይ የሚፈጸመው ማለት ነው። አዎ፣ ሌላው ደግሞ ተጨማሪ ጥናቱ የሚያሳየው የሚደፈሩበት ሰዓት በአብዛኛው ወደ ማታ ከ12 ሰዓት በኋላ ያለው ሰዓት ነው በአብዛኛው ጊዜ ይሄ ነገር የሚፈጸመው። በዛ ሰዓት ላይ በአብዛኛው ጥናቱ እንደሚያመለክተው የሚደፈሩት ልጆች በተለይ ህፃናቶች በገዛ ቤታቸው ውስጥ በገዛ ዘመዶቻቸው ወይም በቅርብ ቤተኛ በሆነ ሰው ጎረቤት በሆነ ሰው ነው ይሄ ጥቃት የሚፈጸምባቸው። ሰዓቱም ወሳኝነት አለው እያልኩሽ ነው። በተጨማሪ ቤት ውስጥ ብቻ ሳይሆን ይሄ ነገር በተለያዩ የትራንስፖርት አገልግሎት በሚሰጥባቸው እንደ ታክሲ፣ ሌሎችም ከ12 ሰዓት በኋላ በምሽት ላይ በሚጠቀሙት የትራንስፖርት አገልግሎት ላይ ሴቶች እህቶቻችን ደግሞ ለዛ ተጋላጭ ናቸው። የበለጠ ብቸኛ ሆነሽ ትራንስፖርት የምትይዥበት ሁኔታዎች ይፈጠራሉ። በዛ ታይም ላይም ይህንን ነገር ለማድረግ ሁኔታዎች
ይመቻቸዋል። በዚህ አይነት ሁኔታ ጥቃት የደረሰባቸው ሴቶች የእድሜው መጠን ከስንት ዓመት ትንሹ ስንት ዓመት ነው? ከፍተኛው ስንት ዓመት ነው? ጥናቱ የሚያሳየው በጣም በሚገርምሽ ሁኔታ በአንድ ሆስፒታል ብቻ ይሄ ጥቃት ደርሶባቸው ለሕክምና የመጡ ታካሚዎች እድሜያቸው ከ10 ወር ጨቅላ እስከ 85 ዓመት እናት ወይንም አያት እድሜ ያዙ ሰዎች ናቸው። እንግዲህ በዚህ ጥቃት የሚደፈሩት እንግዲህ በጣም የሚያሳዝንሽ የ10 ወር ህፃንን የሚደፍር እጅግ በጣም አስነዋሪ ለመድፈር የሚደፍርም ይሁን የሚያስብ ሰው አለ። በዛው ልክ ደግሞ የ85 ዓመት አሮጊት ወይንም ትልቅ ሰው አያት የሚሆኑ እጅግ በጣም ደካማ እናቶችንም የሚደፍሩ እንዲህ አይነት በጣም አሳፋሪ ሰዎች ያለንበት ሁኔታ ነው። ስለዚህ እንግዲህ ይሄ የሚያመለክተው ምን አይነት ሁኔታ ውስጥ እንዳለን ነው ቁልጭ አድርጎ የሚያሳየውና እንግዲህ 10 ወርም ለመድፈር ያራራ የ85 ዓመቷንም ትልቅ ሴት ለመድፈር የማይራራ ሰው በመካከለኛ እድሜ የሚገኙ ልጆቻችንን ደግሞ አይነኩብንም የምንልበት ምንም አይነት አጋጣሚ እንደማይኖር ነው የምናስበው። ምክንያቱም ይሄ ነው የሚያስፈራሽም። ይሄን ስትሰሚ እንዴት ነው ልጆቼን የት ነው ምቹ ቦታ ትምህርት ቤት ቢሄዱ እንዲህ አይነት ነገር የምትሰሚበት ሁኔታዎች ይፈጠራሉ። ቤቴ እስከማጋ ነው የምታዋቸው? ቤቴ ያለችውስ አብራኝ የምትረዳኝስ ሴት የሚሆን ወንድ ወይንም ደግሞ ዘመዶችስ ምን አይነት ሰዎች ናቸው? እንዴት ነው ልጄን ከዚህ ጥቃት የምጠብቃት የሚል ፍጹም የሆነ የሚፈታተን ወይ ደግሞ ምላሽ የማታገኝለት ደረጃ ላይ ደረስን እና እጅግ በጣም የሚያሳዝን። ሌላው ጥናቱ የሚጠቁመው ከዚህ በተጨማሪ እንግዲህ ይሄ ጥናት በአንድ ሆስፒታል ላይ ነው የተሰራው። አንድ የመንግስት ሆስፒታል በ2009 ዓመተ ምህረት የተሰራ ጥናት ነው አሁን የምናወራበት። አንድ ሆስፒታል በአማካኝ በቀን 4 ሰዎች እንግዲህ እነዚህ የሄዱት ናቸው ጥቃቱ ደርሶባቸው ለመጋፈጥ ልታከም ብለው ወይም ላሳክም ብለው ይዘዋቸው የሄዱት ናቸው። ቤታቸው የሚቆጥራቸው ደግሞ ሳይሄዱ የቀሩ በፍርሃት ቤታቸው ውስጥ ደግሞ ተደብቀው የቀሩትን ደግሞ እንግዲህ ከዚህ በላይ ይኖራሉ። ግን በአማካኝ ጥናቱ ገልጸው በቀን እስከ 4 ህፃናት ድረስ እንደሚሄዱ ነው ወደ አንድ ሆስፒታል ነው። እንደገና ይሄ ጥቃት ደግሞ አመት በዓሎች የሆኑ ጊዜያቶች ላይ ደግሞ በበዓላት ደግሞ ቀናት ደግሞ ትልቁ ቁጥር በአንድ በዓል ላይ በአንድ ሆስፒታል 12 ትልቅ ቁጥር እንግዲህ 12 የመደፈር ጥቃት የደረሰባቸው ህፃናቶች ወደ አንድ ሆስፒታል ሄደዋል። ይሄ እንግዲህ የሚያሳየን ጉዳዩ ምን ያህል አሳሳቢ የሆነ እንደሄደ ነው። በጣም አሳሳቢ ነው። ምክንያቱም ወደ ሆስፒታል የማይሄዱት ይበልጣሉ ተብሎ ነው የሚታመነው። የሚሄዱት በትክክል ቤቱ ተደብቆ ያለውን እንግዲህ ቤቱ ይጣራው። ምንም እንኳን ችግሩ በዚህ ደረጃ አሳሳቢ ቢሆንም በብዙዎቹ ጥቃቶች ላይ ፈጻሚዎቹ ወይም ሞካሪዎቹ ለፍትህ ሲቀርቡ አይስተዋልም። ለዚህም የተለያዩ ችግሮች በምክንያትነት ይቀመጣሉ። ጉዳቶች ወይንም ሴቶች ላይ ጥቃት በሚደርስበት ጊዜ ጥቃቱ እንደደረሰ ይታወቃል። ከዛ ቀጥሎ ደግሞ ለነዚህ ተበዳዮች ፍትህ እንዳያገኙ የሚያደርጓቸው የተለያዩ ችግሮች አሉ። ያው ቀድሜ የጠቀስነው ነገር እንዳለ ሆኖ ፍትህ እንዳያገኙ የሚያስደርጓቸው ወይ በገንዘብ ወይ በኃይላቸው ተጠቅመው የሚያስቆሟቸው እንዳለ ሁሉ ከዛ በተጨማሪ ደግሞ በፍርድ ቤት ውስጥ ያለው የቀን መጓተት የቀጠሮ መጓተት ሌላው ዋነኛው ፍትህ እንዳያገኙ የሚያደርጋቸው ነገር ነው። ለምን አሁን ዛሬ ቀጠሮዋ ቢሆን ያቺ ይሄ ተጎጂዋ ወይም ተጠቂዋ እዛ ፍርድ ቤት ለመድረስ የሚፈጅባት ጊዜ አለ። ምናልባት አሁን በከተማ ያሉትን ብቻ በአብዛኛው ይሄ ነገር እየደረሰ ያለው ደግሞ ከተማ ላይ ብቻ አይደለም። በተለያዩ ከከተማ ወጣ ባሉ የተለያዩ ክፍላት ሀገሮች ላይም ይደርሳል። ከዛ ነው መጥተው እዚህ ጉዳያቸው ሲታይ አንድ ቀጠሮ ዛሬ ከሆነ የሚቀጥለው ቀጠሮ የሚሰጠው ወይ ከ3 ወር በኋላ ይሆናል ወይ ከአዲስ አበባና አካባቢው እንኳን በሚለው አዲስ አበባና አካባቢው ላይ ራሱ ብናይ ያንን ቀጠሮ ጠብቆ መምጣቱ ከዛ ደግሞ ለመምጣት ትራንስፖርት ወጪ አለ፣ ብዙ የተለያየ የምግብ ወጪ አለ።
የእግር መንገድ ያለበት ቦታ አለ። ከመኖሪያ ቦታቸው እስከ ትራንስፖርት ማግኛቸው ድረስ ራሱ የሚሄዱት በእግር ብዙ ደቂቃዎች 30 ደቂቃ 40 ደቂቃ ሄደው ሊሆን ይችላል ትራንስፖርት የሚጠብቁት። ትራንስፖርት ጋር ደግሞ የመጠበቂያው ደግሞ ሂደት ደግሞ አለ። ቶሎ ትራንስፖርትም ላያገኙ ይችላሉ። ያ ሁሉ ሆነው ደግሞ እዚህ ሲመጡ እዚህ ጋር ፍርድ ቤቱ ላይ ያለው ደግሞ የሂደቱ መጓተት ደግሞ ሌላ ተጨማሪ ራስ ምታት ስለሚሆንባቸው ያንን ተቋቁሞ 4 ዓመትና ከዛም በላይ መመላለሱ ሊያታክታቸውና ብተውስ ብለው ወይም ተስፋ ቆርጠው ወይ በገንዘብ ማጣትም ፍርድ ሂደቱን እንዲጓተትና እንደውም እንዲታውትም ያደርጋቸዋል። የፍርድ ሂደቱ እንዲጓተት ከሚያደርጉት ሰዎች መካከል የተጠቂዎቹ ወላጆች ናቸው። ይህም ማለት ምንድነው? ካለው ከባህላችንም አንፃር ይሄን ነገር ሁሉ ጊዜ እንደ መጥፎ ነገር ብቻ ከመቁጠር አንፃር ወላጆች ልጆቻቸው ከተደፈሩ በኋላ አንደኛ ወጥተው አያወሩትም። ፍርድ ቤትም ሄዶ የመናገሩ ሁኔታ እጅግ በጣም በተወሰኑ ሰዎች ነው እንጂ ቤት ውስጥ ታፍኖ የሚቀር ነገር ነው። እንደውም በአብዛኛው የሚገርምሽ ይሄ ጥቃት የሚፈጸመው በተለይ ህጻናቶች ላይ ሲሆን በዘመዶቻቸው ነው፣ በቅርብ ጎረቤቶቻቸው ነው። ለምን ልጆቹ የመናገር ድፍረት አይኖራቸውም ከሚል ግምት ነው እነዛ ዘመዶቻቸው የገዛ ዘመዶቻቸው ላይ እነዚህ ልጆች ላይ ጥቃት የሚያደርሱትና ይሄን ጥቃት ወላጆች አስተውለውት እንኳን ቢሆን በዝምታ ነው የሚያልፉት። ስለዚህ ይሄ ነገር ደግሞ ምንድነው የሚያመጣው? አንደኛ እቺ ተጠቃች ልጅ የደረሰባትን ጥቃት እንደ ኖርማል ለምታየው በቃ ተደጋግሞ ቢደረግባትም አምናው ተቀብለው የምትኖር። ሁለት አድራጊው ወይም ደግሞ ይሄን ጥቃት ፈጻሚው ደግሞ እቺ ልጅን ብቻ አይደለም ሌሎች ልጆችም ካሉ ይቀጥላል። ካልሆነም ደግሞ ወጥቶም ሌሎች ህፃናት ላይ የሚሆን ሴቶች ላይ ይሄን ጥቃት እያዳበረው በየጊዜው ይሄን ጥቃት እየፈጸመ ነው የሚሄደው። ምንም ትምህርት የሚወስድበት ጉዳይ አይኖረውም ማለት ነው። ስለዚህ ወላጆች በመጀመሪያ ማድረግ የሚገባቸው አንደኛ ልጆቻቸውን ለማን እንደሚተዉ በደንብ አድርገው እርግጠኛ መሆን መቻል አለባቸው። ምክንያቱም በአሁን ሰዓት በፊት ይሄ የመደፈር ጉዳይ ብዙ አይሰማም ነበር። ምናልባትም ተደብቆም ሊሆን ይችላል። አሁን ግን ድሮ ስንሰማ እከሌ ተደፈረች ታዩ ህፃናት አይደለም አሮጊቶች አይደሉም በመካከለኛ እድሜ ወይም ተለቅ ባሉ ሴቶች ላይ መደፈር ስንሰማ እጅግ በጣም እንደነግጥ ነበር። ከንፈር መጣጮ ራሱ ማአት ነበር። አሁን ግን ብዙ ከመስማታችን ህፃናቶች ይደፈራሉ፣ 3 ዓመት ተደፈረች፣ 10 ተደፈረች፣ አሮጊቶች ተደፈሩ እንዲህ በሚባልበት ይሄ የመደፈር ወሬ ኖርማል እየሆነ መጥቷልና ይሄም ጉዳይ የበዛበት ምክንያት አንደኛ ፍርድ ቤት ፍትህ አልሰጠም። ለምን እንዳልሽው የቀጠሮ መራዘምን ምክንያት በማድረግ ደፋሪው ምስክር አምጣ ከሚል የማይመስል በቃ ሊያመጣ በማይችልበት ሁኔታ ምስክር በሌለበት ሁኔታ ምስክር ከመጠየቁ ጋር ተያይዞ በዚህ አይነት ጉዳይ እከሌ እንዲህ ተቀጣ እከሌን በመድፈሩ እንዲህ አይነት ቅጣት ደርሶበታል የዚህን ያህል ዓመት ተፈርዶበታል የሚባሉ ፍርዶች ከስንት አንዴ ነው እንጂ አንሰማ። ስለዚህ ወላጆችም ምንድነው ለምን ልጅ አደባባይ ትወጣለች ለምን እዚሁ አፍኘው ወይ ወደ እግዚአብሔር አለቅሳለሁ የሚሉ ወላጆች እንጂ በፍጹም ወጥተው ልጆቻቸውን አጋልጠው መስጠት የሚፈልጉ ወላጆች የሉ። ነገር ግን ይሄ ስህተት የቱንም ያህል ፍርዱ የተሟላ ባይሆንም እንኳን የሄዱት ያክል ሄደው መታገል አለባቸው። ቢያንስ ምንድነው ልጅቷ ይሄ ድርጊት መጥፎ እንደሆነ መረዳት መቻል አለባት። መደፈሯ ትክክል እንዳልሆነ ማወቅ መቻል አለባት። በተለይ እድሜያቸው ለአቅመ ሔዋን ያልደረሱ ህፃናቶች ማለት ነው። ሁለተኛ ደግሞ ደፋሪውን ቢሆን የቱንም ያህል ባይታሰርም ባይወነጀልም ባይቀጣም ቢያንስ በህግ መጠየቅ መቻል እንዳለበት እነዚህ ወላጆች የዚህን ያህል ኃይል ኖሯቸው መክፋት የግድ ነው። ሌላው ግን አሁንም በመጨረሻ ማሳስበው ምንድነው እባካችሁ ወላጆች ልጆቻችንን ለማን እንደምንተው በፍጹም በቃ ይሄ ነው አሁን ችግሩ እኮ እየተፈጠረ ያለው በእንጀራ አባቶቻቸው በወላጅ አባቶቻቸው አሁን ምን ሰማው አይደል እንዴ በትልልቅ ወንድሞቻቸው በአጎቶቻቸው ተደፈሩ የሚባለው ወሬ እየተስፋፋ ባለበት ሰዓት ዛሬ ልጆቻችንን ለማን ተተን የምንወጣው? ወንዱንም ሆነ ሴቶች ልጆቻችንን ተተን ቤት ስንወጣ የምንተውላቸው ሰዎች ምን አይነቶች ናቸው? ይሄንን በአንክሮ በደንብ መመልከት ያለብን ጉዳይ ነውና እባካችሁ ወላጆች ልጆቻችንን ማጋ እንደምንተው እባካችሁ ይሄንን ነው በቃ በደንብ አድርገን
ልናስብበት ነው ይገባል። እንደዚህ አይነት ጥቃትን ለመታደግ ብዙ ባለሙያዎች የተቻላቸውን ሁሉ ያደርጋሉ። ከነዚህ መካከል እንግዲህ ፖሊሶች ትልቁን ሚና ይጫወታሉ። የህግ ባለሙያዎችና እንዲሁም ደግሞ ሐኪሞች የተለያየ አይነት እንግዲህ የተቻላቸውን ሁሉ መልካም ነገር ያደርጋሉ። እዚህ ጋር ብዙ ስጋቶችን እንመለከታለን። ለምሳሌ ሐኪሞች ጋርና እንዲሁም ደግሞ የጸጥታ አካላት ወይንም ደግሞ ፖሊሶች ጋር ጨምሮ ማለት ነው። ከነዚህ መካከል እኔ በጣም የገረመኝ ነገር ለምሳሌ አንድ ሐኪም አንድን ተጎጂ ወይንም አንድ ጥቃት ደርሶባት ወደ ሆስፒታል ተደፍራ የመጣችን ሴት ልጅ ምርመራ ያደርጋል። ምርመራ ካደረገ በኋላ ያው ለፖሊስ የምርመራውን ወረቀት ይሰጣል። ከዛ ውጪ ለምስክርነት ይጠራል። ለምስክርነት በተጠራ ጊዜ ከሚሰራበት ሆስፒታል ለምሳሌ አሁን ብዙ ጊዜ እኛ ያየናቸውም ለምሳሌ ይሄን ጥናት የተደረገበት ሆስፒታል ሄደን ያነጋገርናቸው ሐኪሞች ትንንሽ ልጆች ናቸው። ገና ስራ መጀመራቸው ነው፣ 3-4 ዓመታቸው ነውና ፍርድ ቤት በሚጠሩበት ጊዜ በታክሲ ይሄዳሉ፣ በታክሲ ይመጣሉ። ምንም አይነት የህግ ከለላ አይደረግላቸውም፣ ጥበቃ አይደረግላቸውም። እነዚህንና ተያያዥ ምክንያቶችን ለፍርድ መዛባት ዋነኛ ምክንያቶች ሲሆኑ ሌሎችም ለዚህ አስተዋጽኦ የሚያደርጉ ምክንያቶች አሉ። በአጠቃላይም ጾታዊ ጥቃት በዋናነት ከህብረተሰቡ የግንዛቤ እጥረት የተነሳ ራሱን ህብረተሰቡን በከፍተኛ ሁኔታ እየጎዳ ያለ ችግር ነው። ጉዳቱም በግለሰቦች ላይ ብቻ ሳይሆን በራሱ በህብረተሰቡ ላይ በከፍተኛ አገራዊ ጥፋትን እያመጣ ያለ ወንጀል ነው። ይህን ወንጀል ለመግታትም ዋናው መፍትሄ የህብረተሰቡን ግንዛቤ ማስፋት ነው። ተከሳሹ ፍርድ ቤት ቀርቦ ክስ ቢመሰረትበትም በነጻ ተሰናብቷል። አልማዝም ልጆቿን በዛው ትምህርት ቤት ማስተማር እንደማትችል ተነግሯታል። ይህኔ አልማዝ ልጆቿን በመረጡትና በለመዱት ትምህርት ቤት የመማር መብት ለማስከበር በሕግ ፊት ቀርባ ጠየቀች። ሆኖም ትምህርት ቤቱ ሕፃናቱ በዚያው ቅርንጫፍ እንዳይማሩ የከለከለው ልጆቹ የስነ ልቦና ጉዳት እንዳይደርስባቸው ለመከላከል መሆኑን በመጥቀስ ጉዳዩ ትምህርት ቤት ላይ የወንጀል ክስ ለመመስረት የሚያስችል አይደለም በሚል የፌዴራል ጠቅላይ አቃቤ ሕግ ጽሕፈት ቤት ውሳኔ ሰጥቷል።